የሀሴትን ፎቶ ስታይ የተለያዩ ስሜቶች የተሰማት ለምንድን ነው ብላ እንደምትጠይቃት ተስፋ እናደርጋለን። እንግዲህ ወይዘሮ ሜላት ከዚህ በፊት የእሳቸው ቤት እጅግ በጣም ምስቅልቅል ያለ ነበር። ምክንያቱም ይህን ራሱ ሰላምዬ ከእናቷ ጋር ራሱ ብዙም ሰላምታም አልነበራትም፣ ጠብ ነበሩ። ምክንያቱም ሰላምዬ እናቷ እንደ ልጅ እንኳን ስላልተቀበለቻት በብዙ አመታት ድረስ ስለ ሀሴት ነበረ እናት ተጠምዳ የነበረችው። ፎቶዋን እያየች ስትነሳም ስተኛም ሀሴት ሀሴት እያለች ስታለቅስ ስለነበር አብዛኛውን ግን ስለ ሰላም ትኩረት አድርጋባት አታቅም። ሰላም በጣም ከጓደኞቿ ጋር ታመሻለች፣ ትጠጣለች፣ ትሰክራለች። ከሰዓት እላፊ በኋላ ነው ወደ ቤት የምትመጣው። ግን ደግሞ ሀና ከመጣሽ በኋላ የወይዘሮ ሜላት ቤት አጠቃላይ ደስታ ሆኗል ማለት ነው። ምክንያቱም ብዙ ነገሮች ተቀይሯል። ወይዘሮ ሜላትም አንቺ ከመጣሽ በኋላ ብዙ ነገሮች ተቀይሯል፣ ቤታችን ሰላም ሆኗል በማለት ብዙ ነገሮችን ስትናገር ነበር ከዛ በፊት ማለት ነው። ምክንያቱም ከሰላምዬ ጋር አይስማሙም፣ እንዲሁም ደግሞ ከምናሴ ጋር ሰላምም ትጣላ ነበር። ስለዚህ እሷ ከመጣች በኋላ ነው ከአንዳንድ ነገር ሰላምዬም ወደ ራሷ መመለስ እየቻለችው ከብዙ ጊዜ በኋላ ነው ማለት ነው። ስለዚህ ወይዘሮ ሜላት ከዚህ በፊት ለምትቀጥራቸው ሰራተኞች ምንም አይነት ቦታ የላቸውም፣ አሰጣቸውም። እንዲሁም ደግሞ እንደ ሰውም የማቆጥርበትም ጊዜ ነበረ። ግን ደግሞ ሀና ከገባች ጀምሮ እጅግ በጣም ተደምማለች በሀና ሁኔታዎች ማለት ነው። ምን አይነት ቤተሰብ ደግና ጨዋ ቤተሰብ ነው አንቺን ያሳደገሽ በማለት እንግዲህ ሀናን ደጋግማ ስትመርቃትና ስትናገራትም በስነ ምግባሯ በሁሉ ነገሯ ስትመርቃት ነበረ። እንዲሁም ደግሞ ሰላምዬ ሆስፒታል በገባች ሰዓት እንዲሁም ደም ባነሳ ሰዓት ደግሞ የሰጧት የሀናን ደም ነበር። የሀና ደምና የሰላምዬ ደምም ተመሳስሏል እና ሀና ለወይዘሮ ሜላት ልጅ ለመሆን ብዙ ማስረጃዎች ከመጠን በላይ አላት፣ ከመቄ በላይ ማስረጃዎች አሏት ማለት ነው። ስለዚህ ሰላምዬ እንግዲህ ባስወረደች ሰዓት ሆስፒታል በገባች ሰዓት ደጋግማ ያው ደም የሰጣቻት ደሟ ተመሳሳይ የሆነው ሀኒ ከሰላምዬ ጋር እህቷ ስለሆነች ነው። የሰላምዬ ደም ማለት አንድ አይነት ደም የሚሆነው እጅግ በጣም ከስንት አንድ ሰው ነው ተመሳሳይ ወይንም ደግሞ የቤተሰብ አካል ከሆነ ነው በማለት እንግዲህ ዶክተሩም ሲናገር ሰምተነው ነበረ። ስለዚህ ያው የሀና ደም ግን እንደ አጋጣሚ ስትመረመር በቃ እኔ እሰጣታለሁኝ ከተመሳሰለ በማለት እንግዲህ ሰታት ነበር። በጣም ብዙ ደምም አስፈልጓት ነበረ። እንዲሁም በድጋሚ ከአንዴም ሁለቴ እንደሰጠቻት ያው እንግዲህ ሁላችንም የምናስታውሰው ነው። ሀና ለዚህ ቤት ለነ ወይዘሮ ሜላት ቤት በጣም ብዙ ነገሮችም አድርጋለች። አንደኛ የሰላማቸውንም ያው በምክርም ሆነ በተለያዩ ነገሮች በመልካም ነገሯ መልሳለች። እንዲሁም ደግሞ የሰላምዬን ሕይወትንም ከእግዚአብሔር በታች እሷ በዚያ ምክንያት አትርፋለች ማለት ነው። እና እጅግ በጣም ይወዷታል፣ እንደ ራሷ እንደነሱም ያዩታል። ግን ደግሞ አሁን ላይ የእሷን ታሪክ ወስዳ የወይዘሮ ሜላት ልጅ ነኝ በማለት እንግዲህ የመጣችው እርግብ እጅግ በጣም ሀናን እያሰቃየቻት ትገኛለች። ልክ እርግብ ከመጣሽ በኋላ ሀና ምንም ጥሩ ስሜት እየተሰማኝ አይደለም በማለት በጣም በብዙ ነገሮች ስትደነባበር ግራ ስትጋባ አይተናል። እሷም ደግሞ እንግዲህ የህይወቷን ነገሮች ሁሉ ስለቀመቻት ነው ይሄን ያክል ስትደነባበር ነገሮቹ ግራ ሲጋባት የነበረው። እንዲሁም መስቀሏንና እንዲሁም ፎቶዎቿን ስትፈልግ ደግሞ ካረገችበት ካስቀመጠችበት ከአባቷን ቤት እንዲሁም ደግሞ ከምሰራበት ካለው ቦታ ሁሉ ብትፈልግ አላገኘችውም። ስለዚህ ያ ሁሉ ነገሯ ጠፍቷል። የልጅነቷን ነገሮች የምታስታውስ እንዲሁም ደግሞ አባቷን ካሳከመችና ደህና ከሆነች በኋላ የቤተሰቦቿን የምትፈልግበትን አድራሻ ያላትን ነገር ሁሉ ተሰርቆባታል። ይሄን ሁሉ
ጠፍቶባታል እና ይሄ ሁሉ በሆነበት ሰዓት እጅግ በጣም ግራ ተጋብታለች። እንዲሁም ደግሞ ምን እንደምትፈልጊ እኔ ገብቶኛል፣ እኔም አውቃለሁኝ፣ ግን ደግሞ አርፈሽ ብትቀመጭና ስራሽን ብትሰሪ ይሻልሻል፣ ካለዚያ ግን ህይወትሽን የቁም ስቃይ ነው የማደርግልሽ በማለት እንግዲህ ከሀና ላይ ስትዝትም አይተናል። ምክንያቱም የእሷን ህይወት እንዳለ ስለቀመቻ ስለምታቅ ያለውን ነገር ሁሉ ስላወቀች አሁን ላይ ሀና አርፋ እንድትቀመጥና የቤት ሰራተኝነቷን እንድትቀጥልበት ነበር እየፈለገችው። ግን ደግሞ ሀና ልቧ እሺ ስላላላት ብዙ ነገሮችን እጥረት አድርጋለች። እንግዲህ እርግብም ያነሳችው መስቀል የኔ መስቀል እኮ ነው፣ የሰው መስቀል ላንቺ ምን ያደርግልሻል? ለእኔ በጣም ትልቅ ቦታ አለኝ፣ እንዲሁም ደግሞ አባቴ በጣም እየተጨነቀ ነው፣ እባክሽን ስጪኝ ስትላት እንግዲህ በባለፈው ፓርት ላይ አልሰጥም ብላታለች። ስለዚህ ይቺ ልጅ የሆነ ነገር ብታደርግ ነው በማለት እንግዲህ ሀናም ጠርጥራ ትገኛለች። በስተመጨረሻም እንግዲህ ልክ እንዳየ ነው ሀና እጅግ በጣም ከፍቷት እንግዲህ ስታለቅስ ነበር። ሰላምዬ የምታ አጽናንታታለች። ምክንያቱም ለምንድን ነው እንደዚህ የተከፋሽው በማለት አባትሽ አሞት ነው ወይ በማለት ጠይቃት ነበር። ግን ደግሞ ሌላ ሳይሆን በቃ ሰሞኑን እጅግ በጣም ግራ ተጋብቻለሁ፣ እንዲሁም ደግሞ ፍርሃት ብሎኛል፣ በህይወቴ ላይ ምን እንደየተደረገ እየተካሄደ እንዳለ እንኳን አላቅም በማለት እንግዲህ እጅግ በጣም ያው እንግዲህ ሀና እጅግ በጣም ይከፋታል። ተሎን የሚከፋት እምባሲ ተናነቃት አይታለች ሰላምዬ። አረ በቃ አታልቅሽ፣ ነገሮቹ ይስተካከላሉ በማለት ያው እንግዲህ ሀናን ለማጽናናት ሞክራለች። በስተመጨረሻም እንግዲህ ወይዘሮ ሜላትም ጠርታት ነበረ። መሆኖች ነው ሰሞኑን ምን የተፈጠረ ነገር አለ በማለት እንግዲህ እንደ ልጇ ቀረብ አድርጋ እስኪ ነይ ቁጭ በይ በማለት እንግዲህ ሀናን እጅግ በጣም ትቀርባታለች፣ ትወዳታለች። ለእሷ ልዩ ቦታ አላት ወይዘሮ ሜላት ማለት ነው። እንዲሁም ደግሞ ያው እርግብ ብትመጣም ግን ደግሞ እርግብ በጣም ተንኮል ነገሮችን ለእሷ ብትነግራትን ያን ነገሮች ወደ ጎን ትታ እንግዲህ ሀናን ለመረዳት ሞክራለች ወይዘሮ ሜላት። እንዲሁም አስቀምጣ ምንድን ነው ሰሞኑን የምትፈልጊው? እኛ በሌለንበት የምትፈትሽው? አንቺ ደግሞ አትሰርቂም፣ ለመሰርቅም አይደለም። አባትሽ አሞታል ወይ? የሚያስፈልግሽ ነገር አለ ወይ? እስኪ ለምንድን ነው በግልጽ የማትነግሪኝ? በማለት እንግዲህ ሀናን አስቀምጣ ጠይቃት ነበር። ሀና ደግሞ እኔ እንደዚህ አይደለም፣ ለመስረቅም አይደለም፣ መስረቅስ ጥሩ እንዳልሆነ እኔ በደንብ አውቃለሁኝ፣ ግን ደግሞ አባቴም ደህና ነው፣ ግን የሆነ ነገር ፈልጌ ነበረ በማለት ምንድን ነው የፈለግሽው ነገር ንገሪኝ ብላ ስጠይቅ ሀሴትን ለማየት የሀሴትን ፎቶ ለማየት እፈልጋለሁኝ። እርግብ ከዚህ ቤት ከመጣስ ጀምሮ እጅግ በጣም እኔ ግራ እየተጋባሁ ነው፣ ጥሩ ስሜትም እየተሰማኝ አይደለም። ብቻ ግን የእርግብን ፎቶ ግን በጣም ለማየት እፈልጋለሁኝ ከመጣው ጀምሬ፣ ግን ደግሞ አልቻልኩም በማለት እንግዲህ ትነግራታለች። እና ምን ችግር አለው? ለምን ለኔ አልነገርሽኝም? እኔ ራሴ እኮ አሳይሽ ነበረ። ሰላም ስጨቀጨቀኝና ጥሩ ስላልሆነ ብዬ ቆልፌ አስቀምጨው ነው በማለት እጅግ በጣም ነው የምታምረው ብታያት በማለት እንግዲህ ስለ ሀሴት ውበት እየተናገረች እንግዲህ ወይዘሮ ሜላት ፎቶውን አውጥታ ለሀና ትሰጣታለች። በሰጠቻት ሰዓት እጅግ በጣም ነበር የደነገጠችው። ምክንያቱም እንግዲህ ራሷ በልጅነቷ አባቷ ያሳያት ፎቶ ነበረ። አሳዳጊዋ ኖላዊ ያሳያት በስንት አመቷ ከ16 አመት በፊት እንደዚህ አይነት ፎቶ እያለሽ ነበረ ያገኘውሽ በማለት እንግዲህ ልክ እንዳሳያት ያየችው ፎቶ ነበረ። ያሳይ ፎቶ ስለነበረ እጅግ በጣም ደነገጠች። እንዴት እንደዚህ ሊሆን ይችላል በማለት ተርበተበተች። መቆም ራሱ አልቻለችም። ወዲያውኑ ቁጭ አለች። ወይዘሮ ሜላትን ምን ሆነሽ ነው? አሞሻል ወይ? ምንድን ነው የሆንሽው? በማለት እንግዲህ ሲጠይቋት ነበር። እሷም እጅግ በጣም መመለስ አልቻለችም። ግራ ተጋብታለች። ባየችው ነገር አላመነችም። እንዴት እንደዚህ ይሆናል እያለች እንግዲህ ስልክም ተደውሎላት ሴር ነበር የደወለው። እንግዲህ ስለ አባቷ ምን እንደሚነግራትና ምን እንደሚላት እሷም ተርበትብታ ስለነበረ እንግዲህ ምናልባት ሰላምዬም ስለሰጠችው ተምቹም እንዲሁም ብር ለአሴር ስለሰጡት ምክንያቱም አባቷን ለማሳከም
ወስኖ ሊሆንለት ስለዚያ ሊያማክራት እንዲሁም ብሩን ስላገኘ ወዲያውኑ ሕክምናውን አባቷ እንዲጀምር ለማድረግ ወይንም ሀሳብ ሊሰጣት ሊሆን ይችላል። አሊያም ደግሞ ድንገት እንግዲህ ኖላዊውን አሟቸውም ሊሆን ይችላል የሚል ሀሳብ ነው ያለኝ። ግን ደግሞ አሁን ላይ ሀና በእርግጠኝነት ይህን ነገር ዝም ብላ አፍና መቀመጥ የለባትም፣ መናገር አለባት። ለወይዘሮ ሜላትም አሊያም ደግሞ ለሰላም በእርግጠኝነት ለሰላም ቀርባ ታወያየታለች ብዬ ተስፋ አደርጋለሁ። ሁላችንም እንግዲህ በክፍል 41 በጉጉት የምንጠብቀው ይሆናል። እርግብ ወደ መጣችበት ትመለሳለች። ሀናም እንግዲህ የወይዘሮ ሜላት ልጅ መሆኗ ይረጋገጣልና እንደፈለገችው የናፈቀቻትን 16 ዓመት ሙሉ የተለያዩት እናትና ልጅ በናፍቆት ይተቃቀፋሉ። ወይዘሮ ሜላትም እንግዲህ በደስታ ምናሴም በደስታ ሰላምም በደስታ ይቀበሏታል፣ ደስ ብሏቸው ማለት ነው። እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።